ዛሬ ቴህራን ባወጣቸው አዲስ መግለጫ በዓለም ላይ የሚገኙ ወታደራዊ ተንታኞችን ያስደነገጠ ቁጥር ይፋ አድርጋለች። 30 ሚሊዮን የሚሆኑ ተዋጊዎች ለወሳኝ ጦርነት ዝግጁ ናቸው የሚለው የኢራን መግለጫ ከአሜሪካና ከእስራኤል ጋር ላላት የቆየ ሽኩቻ አዲስ የጦርነት ስልት መፍጠሯን ያሳያል። ይህ ቁጥር ከአንድ ሀገር መደበኛ ሰራዊት በላይ የሆነ ኢራን በመላው መካከለኛው ምስራቅ የገነባቸው የአውታረ መረብ ኃይል ውጤት ነው። ጥያቄው ግን ይህ ነው። ኢራን ይህንን ያክል ከፍተኛ የሰው ኃይል ማሰባሰቧ ትክክለኛ የጦር ዝግጅት ነው ወይስ ዓለምን ለማስፈራራት የታቀደ የስነ ልቦና ጫና? የኢራን መከላከያ ባለስልጣናት በሰጡት ጋዜጣዊ መግለጫ የሀገሪቱ ወታደራዊ አቅም እስካሁን ከታየው እጅግ የላቀ መሆኑን አስረግጠው ተናግረዋል። እንደ ኢራን ገለጻ ላለፉት ዓመታት በድብቅ የተከማቹ ሚሳኤሎች፣ ድሮኖችና የላቁ የኤሌክትሮኒክስ የጦር መሳሪያዎች እስካሁን ጥቅም ላይ አልዋሉም። ይህ ማለት እስካሁን እስራኤልን ወይም የአሜሪካን ቤዝ ሲያጠቁ የነበሩት መሳሪያዎች የኢራን ትክክለኛ አቅም አንድ አነስተኛ ክፍል ብቻ ናቸው ብለዋል። ከመሬት በታች በተገነቡ ሰፊ የጦር መሳሪያ ማከማቻዎች ውስጥ ለዓመታት ሊዘልቅ የሚችል የጦር መሳሪያ ክምችት እንዳለ መረጃዎች ይጠቁማሉ። ይህ ደግሞ በጦርነት ወቅት የኢራን የመከላከልና የማጥቃት አቅም ምን ያክል ፈታኝ እንደሚሆን ያሳያል። ሌላው ትኩረት ሊሰጠው የሚገባው ጉዳይ የኢራን የጦር መሳሪያ አምራቾች ኢንዱስትሪ ነው። ኢራን በማዕቀብ ብትሰቃይም ከ9,000 በላይ የሀገር ውስጥ ኩባንያዎች በቀጥታም ሆነ በተዘዋዋሪ ለጦርነት ዝግጅት እያመረቱ ነው። ከድሮን ቴክኖሎጂ እስከ ከባድ የጦር መሳሪያዎች ከሶፍትዌር እስከ ሃርድዌር ድረስ ሁሉም የሚመረተው በራሷ በኢራን መሐንዲሶች ነው። ይህ ማለት የኢራን ወታደራዊ አቅም በውጭ አቅርቦት ላይ የተመሰረተ ሳይሆን በራሷ የቴክኖሎጂ አቅም ላይ የቆመ መሆኑን ያሳያል። ይህ ደግሞ ለአሜሪካና ለእስራኤል ኢራንን በኢኮኖሚ ማዳከም እንደማይችሉ ትልቅ ማሳያ ነው። ኢራን ለእስራኤልና ለአሜሪካ የምትልከው መልእክት ወሳኝ ጦርነት የሚል ስያሜ ተሰጥቶታል። ይህ ጦርነቱ ከተጀመረ የኢራን አጋሮች በሊባኖስ፣ በየመን፣ በኢራቅና በሱሪያ ያሉ ታጣቂዎች በአንድ ጊዜ በማስተባበር እስራኤልን ከሁሉም አቅጣጫ እንዲያጠቁ የሚያደርግ እቅድ መሆኑን ተንታኞች ይገምታሉ። በአሜሪካ በኩል ደግሞ የኢራን ወታደራዊ ዛቻ በክልሉ ያሉትን የአሜሪካ ወታደራዊ መሰረቶች ለከፍተኛ አደጋ ዳርጓቸዋል። ይህ ሁኔታ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መዋዠቅ ሊፈጥር እንደሚችል የተሰማ ነው። የነዳጅ ማስተላለፊያ መንገዶች እንደ ሆርሙዝ ባህረ ሰላጤ በኢራን ቁጥጥር ስር መሆናቸው ጦርነቱ ከተቀሰቀሰ መላው ዓለም ሊታመም የሚችልበት የኢኮኖሚ ቀውስ ያስከትላል። በአጠቃላይ ኢራን እየላከች ያለችው መልእክት ግልጽ ነው። እኛ ለዘላቂ ጦርነት ተዘጋጅተናል። እናንተስ የዚህ ጦርነት ውጤት ምን እንደሚሆን አስባቸዋል? ይህ 30 ሚሊዮን ተዋጊዎች ማስጠንቀቂያ ምዕራቡ ዓለም በመካከለኛው ምስራቅ ያለውን የኃይል ሚዛን እንደገና እንዲያስብ የሚያስገድድ ነው። የዚህ ጦርነት መጀመር የአንድ ሀገር ብቻ ሳይሆን የመላውን ዓለም የወደፊት ዕጣ ፈንታ የሚወስን ትልቅ የጂኦፖለቲካ አደጋ ነው። እናንተስ ምን ትላላችሁ? ኢራን በእርግጥ ይህንን ኃይል ታሰልፋለች ወይስ ይህ ሁሉ የፖለቲካ ማስፈራሪያ ብቻ ነው? አስተያየታችሁን በኮሜንት ላይ አስቀምጡልን። አብራችሁን ቆዩ። ቴህራን ላለፉት 2 አስርተ ዓመታት ከዓለም ተገላ በቆየችበት ወቅት የራሷን የጦር ኢንዱስትሪ ከጫፍ እስከ ጫፍ ለመገንባት በዝምታ ስትሰራ ቆይታለች። ዛሬ የምንመለከተው የኢራን የጦር ኃይል በምዕራባውያን ማዕቀብ የተገደበ ሳይሆን ይልቁንም በዛው ማዕቀብ ውስጥ ጠንክሮ የወጣ የጦር ማሽን ነው። ባለስልጣኑ እንደሚሉት ኢራን ከ1000 በላይ የተለያዩ የጦር መሳሪያዎችን በራሷ አቅም የማምረት ችሎታ አላት። ይህ ማለት ከአነስተኛ ድሮኖች እስከ ዘመናዊ የአየር መከላከያ ባትሪዎችና ከታጠቁ ተሽከርካሪዎች እስከ ውስብስብ የባለስቲክ ሚሳይል ድረስ ሀገሪቱ ከውጭ አቅራቢዎች ነፃ ሆናለች ማለት ነው። በስተጀርባም 9,000 የሚጠጉ የኢንዱስትሪ ተቋማት የተዘረጋ አውታር መረብ አለ። እነዚህ ፋብሪካዎች በዋና ዋና ከተማ ብቻ የተከማቹ ሳይሆን በመላው ሀገሪቱ የተበተኑና ከመሬት በታች የሚገኙ በመሆናቸው አሜሪካ ወይም እስራኤል ሊያጠቋቸው ቢሞክሩም ሙሉ በሙሉ የማምከን አቅም አይኖራቸውም። ይህ አደረጃጀት የኢራንን የጦር አቅርቦት ሰንሰለት የማይበገር ያደርገዋል። የፔንታጎን ወታደራዊ ስትራቴጂስቶች በአሁኑ ወቅት በኢራን ጥቅም ላይ ያለው የጦር መሳሪያ ክምችት ላይ ከፍተኛ ትኩረት አድርገዋል። ኢራን በይፋ እየተናገረች ያለችው ከፍተኛ መጠን ያለው ሚሳኤል ክምችት የአሜሪካን የባህር ኃይል በሆርሙዝ የባህር በር ላይ ለከፍተኛ ስጋት እየዳረገ መሆኑን ነው። ይህ አካባቢ የዓለም የነዳጅ አቅርቦት መተላለፊያ ዋና የደም ስር እንደመሆኑ የኢራን ሚሳኤሎች እዚህ ላይ ማነጣጠራቸው የዓለምን ኢኮኖሚ በሰከንዶች ውስጥ የማናጋት አቅም አለው። ኢራን በቀጥታ ግጭት ውስጥ ብትገባ በአንድ ጊዜ በሺዎች የሚቆጠሩ ድሮኖችና ሚሳይሎችን በመልቀቅ የአሜሪካን የጦር መርከቦች የመከላከል አቅም የመፈተን እቅድ እንዳላት ይገመታል።
ይህ የጦር ስልት የፔንታጎንን የቴክኖሎጂ የበላይነት በእጅጉ የሚፈታተን ነው። ጥያቄው ያለው እዚህ ላይ ነው። ይህ ሁሉ ዝግጅትና የጦር መሳሪያ ፉከራ የኢራን የሳይኮሎጂ ጦርነት አካል ብቻ ነው ወይንስ በአሜሪካና በኢራን መካከል እየተቃረበ ያለውን የረዘመና ደም አፋሳሽ ግጭት መነሻ ምልክት ነው? እየተመለከትን ያለነው የኃይል ሚዛኑ እየተቀየረ መሆኑን የሚያሳይ ትልቅ ለውጥ ነው ወይስ ቴህራን ለራሷ ህልውና የምትፈራው መከላከያ? ይህ ትንታኔ አሁን ያለውን የጂኦፖለቲካዊ ውጥረት ጥልቀት ያሳያል። ዋሽንግተን በሆርሙዝ ባህረ ሰላጤ ላይ የጣለችው የኢኮኖሚ እገዳ ከታቀደ ውጭ ሌላ አቅጣጫ ይዞ መጣ። አሜሪካ የኢራንን ኢኮኖሚ በብቸኝነት እፈነግለዋለሁ ብላ የጀመረችው ስትራቴጂ ቻይናን በይፋ ወደ ሜዳው በማምጣት የዓለምን የኃይል ሚዛን ወደ ሌላ ምዕራፍ አሸጋግሯል። ለምን ዋሽንግተን የቻይናን ምላሽ አቀላ አየችው? ቤጂንግ በላከችው የመጨረሻ ማስጠንቀቂያ ውስጥ የተደበቀው የጨዋታ ቲዎሪ ምን ያህል ጥልቅ ነው? ይህ ግጭት ከኢራን አልፎ የቻይናን የቤልት ኤንድ ሮድ ፕሮጀክት የዓለምን የነዳጅ ፍሰትና የአሜሪካን የባህር ኃይል የበላይነት አደጋ ላይ ጥሎታል። በዓለም ላይ የታየ ያለውን የአንድ ዋልታ ስርዓት ወደ ባለብዙ ፖላር ዓለም የሚደረገውን የሽግግር ሂደት የሚያሳይ የውስጥ አዋቂ ትንታኔ ነው። አሜሪካ እገዳዋን ብትቀጥል የቻይናን ወታደራዊ ምላሽ መጋፈጡ አይቀሬ ነው። አፈግፍጋ ብትወጣ ደግሞ በመካከለኛው ምስራቅ ለዘመናት የገነባችው የስልጣን ማማ ይፈራርሳል። ዛሬ ቴህራን ባወጣቸው አዲስ መግለጫ በዓለም ላይ የሚገኙ ወታደራዊ ተንታኞችን ያስደነገጠ ቁጥር ይፋ አድርጋለች። 30 ሚሊዮን የሚሆኑ ተዋጊዎች ለወሳኝ ጦርነት ዝግጁ ናቸው የሚለው የኢራን መግለጫ ከአሜሪካና ከእስራኤል ጋር ላላት የቆየ ሽኩቻ አዲስ የጦርነት ስልት መፍጠሯን ያሳያል። ይህ ቁጥር ከአንድ ሀገር መደበኛ ሰራዊት በላይ የሆነ ኢራን በመላው መካከለኛው ምስራቅ የገነባቸው የአውታረ መረብ ኃይል ውጤት ነው። ጥያቄው ግን ይህ ነው። ኢራን ይህንን ያክል ከፍተኛ የሰው ኃይል ማሰባሰቧ ትክክለኛ የጦር ዝግጅት ነው ወይስ ዓለምን ለማስፈራራት የታቀደ የስነ ልቦና ጫና? የኢራን መከላከያ ባለስልጣናት በሰጡት ጋዜጣዊ መግለጫ የሀገሪቱ ወታደራዊ አቅም እስካሁን ከታየው እጅግ የላቀ መሆኑን አስረግጠው ተናግረዋል። እንደ ኢራን ገለጻ ላለፉት ዓመታት በድብቅ የተከማቹ ሚሳኤሎች፣ ድሮኖችና የላቁ የኤሌክትሮኒክስ የጦር መሳሪያዎች እስካሁን ጥቅም ላይ አልዋሉም። ይህ ማለት እስካሁን እስራኤልን ወይም የአሜሪካን ቤዝ ሲያጠቁ የነበሩት መሳሪያዎች የኢራን ትክክለኛ አቅም አንድ አነስተኛ ክፍል ብቻ ናቸው ብለዋል። ከመሬት በታች በተገነቡ ሰፊ የጦር መሳሪያ ማከማቻዎች ውስጥ ለዓመታት ሊዘልቅ የሚችል የጦር መሳሪያ ክምችት እንዳለ መረጃዎች ይጠቁማሉ። ይህ ደግሞ በጦርነት ወቅት ኢራን የመከላከልና የማጥቃት አቅም ምን ያክል ፈታኝ እንደሚሆን ያሳያል። ሌላው ትኩረት ሊሰጠው የሚገባው ጉዳይ የኢራን የጦር መሳሪያ አምራቾች ኢንዱስትሪ ነው። ኢራን በማዕቀብ ብትሰቃይም ከ9000 በላይ የሀገር ውስጥ ኩባንያዎች በቀጥታም ሆነ በተዘዋዋሪ ለጦርነት ዝግጅት እያመረቱ ነው። ከድሮን ቴክኖሎጂ እስከ ከባድ የጦር መሳሪያዎች ከሶፍትዌር እስከ ሃርድዌር ድረስ ሁሉም የሚመረተው በራሷ በኢራን መሐንዲሶች ነው። ይህ ማለት የኢራን ወታደራዊ አቅም በውጭ አቅርቦት ላይ የተመሰረተ ሳይሆን በራሷ የቴክኖሎጂ አቅም ላይ የቆመ መሆኑን ያሳያል። ይህ ደግሞ ለአሜሪካና ለእስራኤል ኢራንን በኢኮኖሚ ማዳከም እንደማይችሉ ትልቅ ማሳያ ነው። ኢራን ለእስራኤልና ለአሜሪካ የምትልከው መልእክት ወሳኝ ጦርነት የሚል ስያሜ ተሰጥቶታል። ይህ ጦርነቱ ከተጀመረ የኢራን አጋሮች በሊባኖስ፣ በየመን፣ በኢራቅና በሱሪያ ያሉ ታጣቂዎች በአንድ ጊዜ በማስተባበር እስራኤልን ከሁሉም አቅጣጫ እንዲያጠቁ የሚያደርግ እቅድ መሆኑን ተንታኞች ይገምታሉ።